ቴዲ አፍሮን አፍነውታል። 4 ኪሎ አካባቢ ፍራቻ ነግሷል። የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። በጧቱ ሰበር አስደንጋጭ አምቦ ከተማ ላይ ምን ተፈጠረ? ቴዲ አፍሮ ዝምታውን ሰበረ። ማንም ያልጠበቀው ክስተት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስለበሉ እግዚአብሔር ስም ጠይቃለሁ። ወቅታዊ አዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊ አዲስ መረጃዎችን ወደ እናንተ ዝግጅታችንን ጨርሰን መጥተናል። እስከመጨረሻው ድረስ ሰብስክራይብ ያደረጋችሁ ሊንካችንን ታበረታቱ ስል በሉል እግዚአብሔር ስም ጠይቃለሁ። ቴዲን በተመለከቱ ወቅታዊ አዲስ መረጃዎች እየወጡ ይገኛሉ። እነሱን እናስመለክታችኋል። አምቦ ከተማ ላይ ምን ተፈጠረ? እሱም እንግዲህ የብዙዎችን ቀልብ የሳበ ጉዳይ ሆኗል። እንደዚሁም በትግራይ ክልል አክሱም ላይ አስደንጋጭ የተባለ ነገር ተከስቷል። እሱን የምንመለከተው ይሆናል። ሌሎችም ወቅታዊና አጠር ያሉ መረጃዎች አሉ። እስከመጨረሻው ድረስ የዶክተር ጫናችሁ ተከታተሉ። ትንሽ ጠፋ ብለን ነበር፣ በድጋሚ ተመልሰን መጥተናል። ቴዲ አፍሮ ላይ እንግዲህ ብዙ ትችቶች ገና ዘፈኑ ሳይለቀቅ እየተተቹ ይገኛሉ። የተለያዩ ታዋቂ ሰዎች፣ ግለሰቦች አስተያየታቸውን እየሰጡ ይገኛሉ። እሱን የምንመለከተው ይሆናል። እስቲ ወደ ቪዲዮቹ። የተወሰኑት በቁጥጥር ስር ውለዋል። በትላንትናው ዕለት በማህበራዊ ትስስር ገጾች ላይ በርካታ ቁጣን ሲቀሰቅስ እንዲሁም ደግሞ በርካቶችን ሲያሳዝን የነበረው ይህንን ቪዲዮ ተመልክታችኋል ብዬ አስባለሁ። በዛሬው ዕለትም የአምቦ ፖሊስ እንዳሳወቀው ከሆነ የተወሰኑት በቁጥጥር ስር ውለዋል፣ ቀሪዎቹም ደግሞ በክትትል ላይ ነው የሚገኙት። በቅርቡ በቁጥጥር ስር ይውላሉ ሲል የአምቦ ከተማ ፖሊስ እያሳወቀ ይገኛል። በትላንትናው ዕለት ስንመለከት እንደነበረው ከሆነ እንግዲህ እጅግ በጣም አሰቃቂና ዘግናኝ የሆኑ ድብደባዎችን በሰዎች ላይ ሲፈጽሙ እንዲሁም ደግሞ እገታዎችና የተለያዩ ዘረፋዎችንም ጭምር ሲፈጽሙ ነበር ሲል ፖሊስ መረጃዎችን እያጋራ ይገኛል። በአሁኑ ሰዓት እንግዲህ የምትመለከቷቸው ሶስቱ ግለሰቦች ወይም ደግሞ የወንጀሉ ተባባሪዎች በቁጥጥር ስር ውለዋል። ወንጀሉን በዋናነት ሲያከናውኑ የነበሩ እንዲሁም ደግሞ ሲያስተባበሩ የነበሩ ሁለት ሌሎች ተጠርጣሪዎች ማለት ነው አምልጠዋል ለጊዜው። ነገር ግን ከየተደበቁበት ቆፍረን እናወጣቸዋለን ሲል የአምቦ ከተማ ፖሊስ እያሳወቀ ይገኛል። በአምቦ ከተማ ላይ እንግዲህ ከፍተኛ የሆነ ስጋትና ጭንቀትን ፈጥረው የነበሩ እንዲሁም ደግሞ በአካባቢው ላይ ማለት ነው የራሳቸውን ቡድን በማደራጀት ከፍተኛ የሆኑ ወንጀሎችን ሲፈጽሙ የነበሩ እነዚህ ግለሰቦችም በምትመለከቱት መልኩ ማለት ነው በራሳቸው ቀርጸው የለቀቁት ቪዲዮ በአሁኑ ሰዓት በቁጥጥር ስር እንዲውሉ አድርጓቸዋል። የተወሰኑ ሁለት የሚቀሩ ሌሎች ተጠርጣሪዎች እንግዲህ በቁጥጥር ስር ይውላሉ ሲልም የአምቦ ከተማ ፖሊስ እያሳወቀ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ቪዲዮዎችን ግን መመልከት የምትፈልጉ ከሆነ ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። በዚህ ስም እየገባችሁ መመልከት ትችላላችሁ። የፕላስ ምልክቷን መጫናችሁን ታዲያ ትርሱ። መልካም ቀን ይሁን። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ወጣቶችን እየደበደበ የህዝብ ቁጣን ቀስቅሶ የነበረው ካሳዬ ቀነኒሳ በቁጥጥር ስር መዋሉ ዘግቧል። ባለፉት ጥቂት ቀናት በአምቦ ከተማ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽም የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ሲዘዋወር መቆየቱ የሚታወስ ነው። ይህ ድርጊት በመላው የሀገሪቱ ህዝብ ዘንድ ከፍተኛ ቁጣንና እንዲሁም ደግሞ ማሳቀቅን ፈጥሮ ሰንብቷል። በቪዲዮ ላይ 3 ወጣቶች አግቶ ሲደበድብና ሲያሰቃይ የነበረው ካሳዬ ቀነኒሳ ከ3 ግብረ አበሮቹ ጋር ዛሬ ምሽት በአዲስ አበባ ቃሊቲ የትራንስፖርት መናኸሪያ በቁጥጥር ስር መዋሉ ተረጋግጧል። ከመለስና ከዶክተር አብይ መለስ ዜናዊ አውል ሰይረጌ እዲ ከዶክተር አብይና ከመለስ መለስ ዜናዊ ሃንድስ ዳውን። እኔ በግልጽ ነው የምናገረው። በፊት ለፊቱ በአብይ ፊት ብትጠይቀኝ እመልሳለሁ። አዎ ሊደርሺፕ አለው፣ እውቀት አለው፣ በጣም ጎበዝ ነው። ምንም ጥያቄ በደንብ ቁጭ ብለው እንደው ዲስከስ ቢያደርጉ ማንንም ዱቄት የሚያደርግ ሰው ነው መለስ ዜናዊ። ማንንም ቁጭ ብለው ዲስከስ ካደረጉ ሃንድስ ዳውን መለስ ዜናዊ በጣም ይችላል። ደስ የሚለኝ እሱ ምንድነው በማያገባው ብዙ ጊዜ አይገባም መለስ ዜናዊ። እሱ ነገሩ ይለያል። እንደው ከተረዳችሁ ካስተዋላችሁ ካያችሁ በማያገባው ነገር አይገባም። that's one good thing about him። እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢውን ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆን ይችላል፣ ግን ብዙዎችም በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኩነኔ የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣
ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ ሀገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችን ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምንሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሚሞክረው። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ካለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው የተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብ እና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይህን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ ምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምን ጊዜም ነገስታት በቴዲ አፍሮ ላይ የብልጽግና ፓርቲዋ ፈዲላ ትችት ሰንዝረዋል። ታዲያ አሁን ላይ የእሳቸው ትችት ማለት ነው መነጋገሪያም ሆኗል። ድምፃዊ ቴዲ አፍሮ ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ ማለት ነው መሰረት የሌለውና እንዲሁም ደግሞ የበሬ ወለደ ፈጠራ መሆኑን እንግዲህ እሳቸው የገለጹ ይገኛሉ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱ የሚገልጹ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ግን ጉዳዩን በተመለከተ ማብራሪያ የሰጡት ማለት ነው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስቴር ዴኤታ ፈዲላ ባያ
ታዲያ መረጃው ከእውነት የራቀ መሆኑና እንዲሁም ደግሞ የታገደ መግለጫ አለመኖሩን ገልጸዋል። ሚኒስትር ዴኤታዋ እንደገለጹትም ከሆነ ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና ያለች አንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። ታዲያ በመጨረሻው መንግስት ታገደ የሚለው ወሬ ማለት ነው የብልጽግና መንግስት ስም የሚነሳበት አጀንዳ አለመሆኑን ገልጸዋል። እናንተ በዚህ ላይ ምን አስተያየት አላችሁ? ሀሳባችሁ ስጡበት። እኔ ግን በአዲስ መረጃ እመለሳለሁ። 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። አንድ ብላቴና ግጥምና ስንኝ ቅኔ ይዞ ስንኝ ቋጥሮ በዜማ እጅግ አርጎ 4 ኪሎን ሲያውከው እየሰማን ምንድነው ያስፈራችሁ? በዚህ ደረጃ ያስደነገጣችሁ ነገር ነው ግራ ይገባል እንዴ? በምን ደረጃ ነው ብዕር የታጠቀ በዜማ የቆመ አንድ ሰው በዚህ ደረጃ ላይ አንቀጠቀጣችሁ የቻለው? ስለምንድን ነው የታወካችሁት? ጋዜጣዊ መግለጫ እንዳይሰጥ እስከ ማፈን ድረስ የደረሳችሁበት ይህ ሁሉ ፍርሃት ከምንድን ነው የመጣው? ከምንድን ነው የመጣው? ቴዲ አፍሮ እኮ ዜማ ነው ያለው፣ ስንኝ ነው ያለው፣ ፊደል ነው ያለው። ሌላ ነገር እኮ የለውም እንዴ? ድሮን የለውም እንዴ? ቦምብ ታንክ የለውም፣ ልዩ ኃይል የለውም፣ ኮማንዶ መከላከያ የለውም። እንዴት ነው የተንቦቀቦቃችሁት? ዘፈን ወደ ገሃነም እንደሚከት ዛሬ ነው እንዴ ለኛ የምታስረዱን? ቴዲ አፍሮ ሲመጣ ነው ዲያቆን ይቅርታ አቶ ዳንኤል ክብረት ከ8 ዓመት በኋላ ገላትያ ምዕራፍ 5 ትዝ የሚልህ ቴዲ አፍሮ ከ8 ዓመት በኋላ ሲዘፈን ነው እንዴ ዘፈን ኃጢአት መሆኑ የሚታየ? ረዳት ፕሮፌሰር ዛሬ ነው እንዴ ዘፈን ኃጢአት መሆኑ የሚታወቀ? ቴዲ አፍሮ ሲዘፈን ነው ኃጢአት መሆኑ የሚታወቀ? እስከ ዛሬ ድረስ የት ነበራችሁ? የት ነበራችሁ? ቴዲ አፍሮ ሲመጣ ነው ወይ ነውር ኃጢአት ብላችሁ መጽሐፍ ቅዱስን ለማንሳት የምትሞክሩት አሁን ነው ወይ? በዚህ ደረጃ ስትፈሩ ስትንቦቆቦቁ ማየት ምን ያህል ደስ እንደሚል ስሜቱን ልነግራችሁ አልችልም። በነገራችን ላይ እናንተ ለቴዲ አፍሮ ያዘጋጃችሁለት ገሃነብና ሲኦል እናንተ ከምትገቡበት ገነት ቴዲ አፍሮ ያለበት ሲኦልና ገሃነብ ይሻላል። አፍናችሁ አስራችሁ አንገላታችሁ ሰው በአደባባይ ተሰቅሎ እንደ በቆሎ ከነነፍሱ የተጠበሰባት አገር ስንቱ ታሰረ፣ ስንቱ ተሰደደ፣ የስንት ሰው ግፍና እንባ ደም ያለባችሁ እናንተ ከምትገቡባት መንግስተ ሰማያት ቴዲ አፍሮ እናንተ ያዘጋጃችሁለትና የሰጣችሁት ገሃነም በምንጣሙ ሰውን በእምነቱ በሃይማኖቱ ባሰረው ማተብ ተለይቶ በሚሞትባት አገር ላይ እናንተ እየመራችሁ እጃችሁ በደም ተሞልቶ ግፍና መከራ ስቃይ በዚህ ህዝብ ላይ አውርዳችሁ እናንተ ከምትገቡባት መንግስተ ሰማያት ቴዲ አፍሮ እናንተ የደገሳችሁለትና ይገባሉ ያላችሁበት ሲሆን በምንጣሙ ነው ያልኳችሁ ያሉት። በምንጣሙ እናንተ ገሃነብና ሲኦል ካልገባችሁ በዚህ የግፍ ስራችሁ ስንቱን አስገድላችሁ ስንቱን አሳስራችሁ በምን ሞራላችሁ ነው እናንተ መንግስተ ሰማያት ትዝ የሚላችሁ? እናንተ በምን አቅማችሁ ነው ከሞት በኋላ ያለው ህይወት ትዝ የሚላችሁ? ቴዲ አፍሮ ዘፍኖ ገሃነብ ከገባ እናንተ ገላችሁ አሳዳችሁ ስንት ስቃይና መከራ አሳይታችሁ ገነት ሆቴል ነዋ። መርካቶም እናሳይ ነበር እነ ቴዲ አፍሮ ያደበሩበት ያልኩ መስታወት ክበብ የሚባለው እዛም እኛም ከመነን ሄደን እናሳይ ነበር። በእኛ ጊዜ የሚገርምህ በጣም ትልቅ የአማተር እንቅስቃሴ ነበረ። የአማተር እንቅስቃሴው እነ ቴዎድሮስ ካሳሁንን እነ ጎሳዬን ተስፋዬ እነ ቴዎድሮስ ለገሰ በተውኔቱ እነ ደምሴ በየነ እነ ተሻለ ወርቁ እነ ሳምሶን ቤቢ እነ ሰለሞን ቦጋለን ሁሉ ያፈራ የአማተር እንቅስቃሴ ነው። አዲስ አበባ ውስጥ እነ ቤቢ እነ ሳምሶን እነ ሰለሞን እነ ቢኒያም ወርቁ እነኚህ ታች ደቡብ እነ ቄራ ነው ያሉት። ቄራ አካባቢ ናቸው። እነ ቴዲ እነ ጎሳዬ ወደ ዘፈን መስታወት ይባል ክበብ ነበረ መርካቶ ናቸው። እነ ቴዎድሮስ ለገሰ እነ ተሻለ ወርቁ ተፈራ ወርቁ እነዚህ ደግሞ ፒያሳ እኛ የኛ ማለት ነው። እኛ ደግሞ መነን ትምህርት ቤት አለን። እንደገና በትርፍ ጊዜያችን ደግሞ እነ ተፈራ ወርቁ ጋር እንሰራለን። እነ ቴዎድሮስ ለገሰ እነ ደምሴ በየነ የሚሰሩበት ጋር እኛ ትንሽ አነስ ግን እዛ አብረን ነው የምንሰራው። ትልቅ የአማተር እንቅስቃሴ በጣም ብዙ ሰው የተወለደበት የጥበብ አሁን የምታያቸው በብዙ ቦታ ያሉ የጥበብ ከዋክብት የፈሩበት ጊዜ ነው እና መነንም
ዲምፕል የቲያትር ክበብ የሚባል ነበረ። ሚኒ ሚዲያ ውስጥ እንሳተፍ። ሚኒ ሚዲያው ከአባልነት እስከ ኃላፊነት ሰርቻለሁ። በቢቢሲ የዓለም የወጣቶች ኮምፒቲሽን አሸንፌበታለሁ። እሱ አልፎ ራስ ቲያትር ሽመልስ አበራ ከራስ ቲያትር ይወጣል። ትዝ ይልህ እንደሆነ በወሬ ሰምተህ ነው አላውቅም። እሱ ወጣ። ከዛና አማጭ የሚባል ቲያትር ላይ ይሰራ ነበር እሱና መተካት አስፈለጋቸው። ስለዚህ ተሻለ አሰፋ አሁን ዶክተር ተሻለ አሰፋ እዛ የኪነ ጥበብ ክፍል ኃላፊ ነበረ እና አንድ ልጅ አለ ጎበዝ ልጅ አዲስ አበባ ዩኒቨርሲቲ ነው ሲሰራ አይቼዋለሁ መድረክ ላይ እና ይወስደኛል። ከዛ ወሰደኝ ከደረጀ ደመቀ ጋራ ሮሉን ተለዋውጠን በጣም ረጅም ቲያትር ነው። ወደ 4 ሰዓት የሚፈጅ ቲያትር ነው። ረጅም ቲያትር ነው። እሱን የፉል ሌንግዝ ፕሌይ በአንድ ሳምንት ማድረስ አለብን የተባልኩት። እንግዲህ ጥናቱ ራሱ የቃል ጥናቱ አለ፣ እንደገና ልምምዱ አለ። ስዩም ተፈራ ነው የሚያዘጋጀው ጋሽ ስዩም እና ያጠናው ጥናቴን በዛው ሳምንት ውስጥ ፋይናል ኤግዛም ነበራል። በዛው ሳምንት ውስጥ ቴሲስ እንጽፋለን። ዴድላይን እየደረሰብን ነው። ስለዚህ እንግዲህ አንድ ሰው ነህ፣ ይሄን እያጠና አምቢሽንህ ነው ፕሮፌሽናል ቲያትር መጫወት አይገኝም። እድሉ ትልቅ ነው በጣም። ስለዚህ እሱን አጠናለሁ፣ ለፈተና አዘጋጃለሁ። ትዝ የሚለኝ ሰርቬይ ኦፍ ኢትዮጵያ ሊትሬቸር የሚባል ፈተና ነበር ፋይናል። ፈተናው ስገባ እኔ ማታ ይወል እንደዚህ ብዬ ይነስረኛል። እንደዚህ በቃ ጎንበስ ስል ከዛ እንደዚህ ተኝቼ ራሴን በጨርቅ አስሬ እንደዚህ እያጠናሁ ነበረ እንትን ምለው። ከዛ ፈተናውን ተፈትኜ ይሄ እንግዲህ 2 ቀን 3 ቀን አልተኛሁም መሰለኝ። ፈተናውን ተፈትኜ ወጥቼ መጥቼ እንዴት እንደተኛው አላስታውሰው። ከዛ ስነሳ ሳላቀው ነው የተኛሁት ማለት ገባው በቃ ድካም። ከዛ ስነሳ እንደገና አማጭን ደግሞ ማጥናት አለብኝ። ይሄን እንትኑ መጨረስ አለ። ለምን ጠዋት ጋር ስዩም ቀጥሮናል። ስቴሪዮ ክለብ ሪሄርሳል አለ። እሱን ደግሞ እንደገና አድርገን ብቻ እሁድ ቀን በእግዚአብሔር ተአምር ነው። እሁድ ቀን መድረክ ላይ ወጣሁ፣ አሳየው፣ ተወጣው ቲያትሩን እና የሚገርም ፈተና ነበረ። የተሰማኝ ደስታ እስከዛሬ ድረስ አለና እነኚህን አይነት ያሳለፍናቸው ነገሮች ልክ መምህር ስንሆን ብዙዎቻችን ልንረሳቸው እንችላለን። አሁን ተማሪዎችን ሳይ ክፍል ውስጥ ሳያቸው ትዝ ይለኛል ቻሌንጁ። አንድ ለምሳሌ ብዙዎቻችን የምንረሳው አስተማሪዎች ምን አለ መሰለህ፣ አንተ የምታስተምረውን ትምህርት ብቻ ለሚማሩት እነዚህ ልጆች ለምሳሌ አንድ ሴሚስተር 5 ኮርስ ይመዘገባሉ ወይ 6 ኮርስ ይመዘገባሉ። አንተ አንድ ትምህርት ነው የምታስተምራቸው፣ ሌላ 5 ጭንቀት አለባቸው እነኚህ ልጆች። ስለዚህ አንተ በተቻለ መጠን በጣም ሰፖርቲቭ መሆን አለብህ፣ በጣም ልትረዳቸው ይገባል። እንግዲህ ይሄን ፈተና የሚጋፈጡት ደግሞ ምናልባት አባታቸው 700 ኪሎ ሜትር እናታቸው 700 ኪሎ ሜትር፣ ምናልባት እናት አባት የሌላቸው ሊሆኑ ይችላሉ። ምናልባት የሚረዳቸው ሰው የሌለ፣ ምናልባት ክፍል ውስጥ ሲመጡ ልብሳቸውን ማጠብ አልቻሉም ይሆናል። ሰላም እንዴት ናችሁ? ያው ዛሬም እንግዲህ ተከስተናል። አናጋሪ አይጠፋምና የዚህ ረዳት ፕሮፌሰር ነው መሰለኝ። ያው በሚዲያ አውቀው ነበር። አንድ አርቲስት ሞቶ አብረን በስልክ አውርተናል። ዞሮ የተናገረው ነገር ትንሽ ስለገረመኝ ነው። የቴዲ ዘፈን መውጣቱን ተከትሎ እንደሚወጣ ስላወቀ አሁን ሰው ከትንሳኤ አልፎ ያንተን ዘፈን ወይ ያንቺን ዘፈን ያዳምጣል የሚል አሽሙራዊ ንግግር ነው የተናገረው። ፈርሰፎል የቴዎድሮስ ዘፈን አይደለም፣ ታሪክ ነው። ዛሬ ስንዋይ በቲክቶክ ላይ አንድ ሰው የተናገረው ሀሳብ ገዢ ስለሆነ ነው። እሱ ያለው ምንድነው? የቴዎድሮስ ዘፈን ለምሳሌ ሸመንደፍራ ታሪክ ነው። አንድን ነገር ከአንድ ነገር አስነስቶ ድሬዳዋ ወስዶን በሁለት ሙስሊሞች መካከል ያለውን ግንኙነት ገልጾልን ነው የሚመልሰን። ስለ የቴዲ በሙሉ ኢትዮጵያንም ብታዩ ሁሉንም የቴዲ ዘፈን እንደውም እንደ ዘፈንም አይደለም፣ ሂስቶሪ ታሪክ ነው። እኔ እንደውም ኢትዮጵያ ነው ብዬ ባለፈው ሰርቻለሁ እና እኛ እናዳምጠዋለን። አንተ ምንም ችግር የለብም። ያው ምናልባት ስልጣንና ገንዘብ ስላታለለ የተማርከውንም ንቀህ ፕሮፌሰርነትንም ትተህ ተራ ጋዜጣ ላይ ወጥተህ እንዲህ አይነት ተራ ነገር ደግሞ ከስልጣን አቲንግ የለህም ማለት ሆነ። ከአዲስ አበባ ስልጣን ነበረ፣ ከዛም ተነስተህ ዝምን ማን ገደለው? ዝም ማለት እኮ ይቻላል። ወደድክም ጠላህም የቴዲ አፍሮ ዘፈን አይደለም፣ ታሪክ ነው።
እንደ ዘፈንኛ እናየው። ለኛ ቴዲ አፍሮ በሚችለው ነገር በሙሉ በእውቀቱ ተጠቅሞ ለኢትዮጵያውያኖች ለተጎዱ ሰዎች ጩኸት እንዳንተ ቁጭ ብሎ ምንድነው የብልጽግናን ተላላኪና ገንዘብ ላሺ ሳይሆን በስብናው ይመለከተኛል፣ ያስባል፣ ሰዎችን ያስተምራል፣ አንድ ያረጋል፣ ለውጥ ያመጣል የሚላቸውን ዘፈኖች ዘፍኖ ለህዝብ በነፃ የሚያቀርብ ጀግና ነው። ባንታ እንትን ቴዲ የሚጠቀስ አይደለም። ሆነ ለመናገር ባንታፍ የሚነሳም አይደለምና እቺ መልእክት ትድረስልን ብለን ነው። አጠር ያለች መልእክት ነው። ምክንያቱም ብዙ ማውራት ላንተም አያስፈልግም። አንዳንድ ሰው በሆዱ ሲገዛ እንዲህ ነው። ሆድ እኮ መጥፎ ነው። ሆድ የገዛው ሰው አንተ አሁን እንግዲህ በአርቲስት ውስጥ ያለ ሰው ነህ፣ ዝም ማለት ትችል ነበር። ነገ እኮ ሌላ ቀን ነው እና እቺ መልእክት ይድረስ ብዬ ነው። በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። እስከ ዛሬ ድረስ ድሮ አለቤ ሾው ላይ ቴዲዬ ኢንተርቪው ሲደረግ የተናገረውን ነገር እስካሁን ድረስ ይቀባበሉታል ሰዎች። ከዚህ በላይ ምን ጸጋ አለ? እምወድህና ማከብርህ ውድ ልጄ፣ ኩራቴ ነህ፣ ግርማ ሞገሴ ነህ። በቅርቡ ደግሞ አዲሱ አልበም ይወጣል። ህዝቡ በጉጉት እየጠበቀ ነው። ከራሴ ጀምሮ በጉጉት መቼ ነው የሚወጣው? ቀኑ ራቀብኝ። ቀን ቆጠራ ነው ያለሁት። አውቃለሁ ድንቅ የሆነ አልበም እንደሚወጣ። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁ። እና መግለጫ ሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር። መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበረ መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ የሰሩለት ክሬዲት ፕሮሞሽን በወሬም እኔ ለምሳሌ ሙዚቃም ብዙም ስለማልቀጣጠል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለት እና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳይህ። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ is the least of this government's problem. even አይደለም አይደለም በእንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አለ። they live ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴቱ ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴቱ ውስጥ ስለ አሪፍ መኪና፣ ስለ ቆንጂዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ አሁን የሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው። ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ is the least of their problem። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አም ኢገር ቱ ሊስን። እኔ ራሱ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስትን እንዲያስበረገገው የሚለውን it has made it
the most awaited album of the year. በዛ on that note ነማ በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። ቴዲ አፍሮ አይመቸንም የምትሉ ሰዎች ለምንድን ነው ታዲያ እጢ የምትሆኑት? በቃ ለሚመቸን ተውልና። እርግጥ ቴዲ አፍሮ አያት ለጣሊያን እንቁላል ሲቀቅል ከነበረ ሙዚቃው አይመችም። አያት ለጣሊያን አንጋች ከነበረ ቴዲ አፍሮ አይመችም። ድርቦሽ ኢትዮጵያን ስትወር መንገድ እየመራ የኢትዮጵያን ጀግኖች ያስጨረስክ ከሆንክ ቴዲ አፍሮ አይመችም። ሶማሌ ኢትዮጵያን ስትወር ከሶማሌ ጋር ወግነ ለሶማሌ አንጋች ፋኖሽ ያዥ ሆነ ኢትዮጵያን ይወጋ ከሆነ ቴዲ አፍሮ አይመችም። ታዲያኛ ምን እንርዳ? ቴዲ አፍሮ የኔን አይወክልም፣ የኔን ሃይማኖት እንትን አይልም፣ የኔን ብሔር አይጠቅስም ምናምን ብላችሁ የምትንዘባዘቡ ሰዎች አላችሁ። ቴዲ አፍሮ ያለፈችዋን ኢትዮጵያ የምናይበት መነጽር ነው። የነበርክ ከነበር ሳትጠራ አታልፍ፣ ያልነበርክ ካልሆንክ በቀር። ስለዚህ አትንጫጩ፣ እጅ ትላላችሁ። ከብልጽግና አክቲቪስቶች ከብልጽግና ገረዶች በላይ እዚህ ሶሻል ሚዲያ ላይ ተወዝፋችሁ እኔን አይወከኮች ታስቁኛላችሁ። ለሚመቸን በጣም ያሳቀኝ ነገር ልንገራችሁ። ሙስሊሞች 8 ሰው ተደበደበብን አክሱም ላይ አስቡት። ሙስሊሞች ተደበደቡባቸው። የተደበደቡትን አካል ፎቶና ቪዲዮ ሳያነሱ ሲቀሩ አስቧቸው። ተደበደቡ የተባሉ ሰዎች እስካሁን ፎቶአቸውም ቪዲዮአቸውም የለም፣ ግን ተደበደበብን ብለው ግን እየሰሩ ነው። መቼስ ማስረጃ አልያዙም እንዳይባል ሙስሊሞች እናውቃቸዋለን። ምን ያህል ለሚዲያ ፕሮፓጋንዳ እንዴት እንደሚሯሯጡ እናውቃለን። አሁንም ራሳቸው ባስነሱት ኢሹ ላይ ያዙኝ ልቀቁኝ ማለታቸው ደግሞ በጣም ይበልጥ ያስቀኛል በነገራችን ላይ። እና ፕሊስ እንዳንተዛዘብ የአእምሮ ክፍተታቸውም እንዳይታይባችሁ እባካችሁ ተረጋጉ። ከዚህ በላይ መረጃ ልናወጣ እንችላለን። ዩቲዩብ ላይ ተለቀቀውን ደግሞ ቆርጬ እዚህ ያለቅላችኋለሁ። አሳዛኝ ዜና ተሰማ። እንግዲህ በምስራቅ አርሲ ዞን እንግዲህ የኦርቶዶክሳውያን ግድያ አሁንም አላበቃም ይላል አሁን የደረሰን መረጃ። እጅግ በጣም አሳዛኝ ዜና። አርሲ በዲገሉና ጢጆ በሚባል ወረዳ አካባቢ በሚገኘው አንቫ አቲቻ የሚባል ቀበሌ ገበሬ ማህበር አካባቢ ነው። እንግዲህ እዛ አካባቢ ባለ የቅዱስ ሚካኤል ቤተክርስቲያን አጥቢያ ኦርቶዶክሳውያን ናቸው በግፍ እየተገደሉ የሚገኙት። እንደዚሁም በርካቶች ታግተዋል። እንግዲህ ታግተውም ብዙ ገንዘቦችን እየተጠየቁ እንደሚገኙ ከስፍራው መረጃዎች ደርሰውናል። እጅግ በጣም አሳዛኝ ነው። እንግዲህ ለሞቱት ነፍሳቸውን ይማርልን፣ ያሉትንም ይጠብቅልን እንላለን። ሙሉ ዘገባውን በዩቲዩብ ቻናላችን ላይ ወደ እናንተ እናደርሳለን። እንግዲህ እጅግ በጣም አሳዛኝ ነገር እየተሰማ ነው። እንግዲህ ምሕረቱን ያንጣልን። እዛ አካባቢ ያሉ ነዋሪዎች እየገለጹልን እንዳለው ከሆነ እስካሁን ድረሱልን የሚል ጥሪ ብናቀርብም ማንም አካላት ደርሰው ምንም የሰጡን መፍትሄ የለም እያሉንም ይገኛሉ። እንግዲህ ለሁሉም ምሕረቱን ያምጣ እንላለን። ሀገራችንን ሰላም ያድርግልን። በያላችሁበት ሰላም ቆዩን። አሁን በሙዚቃና በፖለቲከኞች መካከል ሽኩቻ ተጀመረ። እኛ ደግሞ ሰላማችሁ ይብዛ፣ ለሁላችሁ ሰላማችሁ ይውረድ። ዋናው መነጋገሪያው ምንድነው? ቴዲ አፍሮ ሙዚቃ ላይ ወጣ ስል ዛሬ ታገደ፣ መግለጫው ታግዷል። ከዛ በኋላ ደግሞ የፖለቲከኞች እየተነሱ ደግሞ ማህበራዊ ሚዲያ ላይ አጀንዳ ከፍተዋል። አቤል ሙሉጌታም ከዚህ በፊት ሲባል ነበር እሱ መንፈሳዊ ሆኛለሁ ብሏል። ፕሮቴስታንት ነበር፣ የቃለ ሕይወት ልጅ ነኝ፣ መጀመሪያ ሙሉ ወንጌልን ያሳደገችኝ ብሏል። እዛው ቀጥሏል። አሁን ማህበራዊ ሚዲያ ላይ መነጋገሪያ ሆኗልና አይ ቲንክ ቴዲ አፍሮ ሲያወጣ የገጠሞቹ የስልኞቹ ምናምን ነገሮች ኢትዮጵያዊነትና ሀገራዊነት እንዳላቸው ሁሉም ኢትዮጵያ ያምናል። ሁሉም ኢትዮጵያ ዘፈን የሚወደው የማይወደውም ቢሆን ያምንበታል። ነገር ግን ዘፈኑ መዝሙር ነው ብለን አናውቅም። የቤተ ክርስቲያን መዝሙር ነው ብለን አናውቅም፣ ብለንም አንናገርም። ስለዚህ ዘፈን ነው፣ ሀገራዊ ዘፈን ነው። እሱን ሁላችሁም እንደምትቀበሉት አይ ቲንክ ካሙዙ ማቀናበር ትቶ ይመስለኛል አሁን ፖለቲከኛ ላይ ገብተዋል። ግን ትችት ተጀምሯል። እንደው ልንገራችሁ ብዬ ነው፣ ቴዲ አፍሮ ታግዷል እንድታውቁት ዛሬ መግለጫው። ስለዚህ ሐሙስ ዕለት ደግሞ በራሱ ዩቲዩብ ቻናል ሙዚቃው እንደሚለቅ ተነግሯልና ብዙዎች የሚያሳስባቸው ስለ ግጥሙ ነገር ነው። የዘፈኑ ርዕሶች ወጥተዋል። ከ1 እስከ 12 ያሉት ነው፣ እስከ 8 ያሉት ግጥሙ የርዕሶቹ ሲወጣቸው ደም ምናምን የሚልም እንዳሉ ሰምቻለሁ። ቴዲ አፍሮ እንግዲህ አልበሙን ከጥቂት ሰዓታት በኋላ እንደሚለቅ እየወጡ ያሉ መረጃዎች ያመለክታሉ ማለት ነው። ገና ካሁኑ እንግዲህ ያለፉትን ሳምንታት መመልከት ትችላላችሁ።
የተለያዩ ትችቶች እየተሰነዘሩበት ነበር። ገና ዘፈኑ ሳይለቀቅ እንግዲህ ብዙ ሰዎች እየተጨነቁ እንደሆነ እየተመለከት እንገኛለን። እንግዲህ የኢትዮጵያ ሕዝብ በጉጉት እየጠበቀ ይገኛል። 8 ሰዓት እስኪሆን ድረስ ምንመለከት ይሆናል ማለት ነው። በአምቦ ክልል የተፈጠረውን ነገር ተመልክታችኋል። የሰው ልጅ ላይ ሕግ የሌለ ይመስል እንግዲህ በዚህ ልክ ድብደባ ሲያደርስ የነበረው ግለሰብ እንግዲህ በቁጥጥር ስር መዋሉ ሰበር የተባለ መረጃ የአምቦን ሕዝብ ያስደሰተ ዜና ሆኗል ማለት ነው። በአክሱም ክልል ላይ እንግዲህ የተለያዩ ሙስሊሞች እየተጨቆንን ነው፣ እየተመታን ነው፣ እየተገረፍን ነው እያሉ ይገኛሉ። ኦርቶዶክሲያን ባለማተቦችም እንግዲህ እንደተመለከታችሁት ነው አሁን ዛሬም ድረስ እየተገደሉ ይገኛሉ አርሲ ላይ ማለት ነው። እንግዲህ ቪዲዮቹን ወቅተና አዲስ መረጃዎችን ወደ እናንተ አደረስን። ሰብስክራይብ እያደረጋችሁ ደምታለ መጫናችሁን አትርሱ። በቀጣዩ ወቅተና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። እወዳችኋለሁ።